በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥቅምት 13 በዚች ቀን ቀሲስ አጵልማኮስና ወንድሞቹ በሰማዕትነት አረፉ። በጸሎታቸውም የምትገኝ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ደግሞ የመነኮስ ዘካርያስ የዕረፍቱ መታሰቢያ ሆነ። የዚህም መስተጋድል የአባቱ ስም አቃርዮስ ነው። ይህም አቃርዮስ የምንኩስና ልብስ ሊለብስ ሽቶ ለሚስቱ ነገራት። እርሷም በነገራት ነገር ተስማማች። ወንድና ሴት ሁለት ልጆች አሏቸው። እነርሱንም ከእናታቸው ዘንድ ትቶ እርሱ ወደ አስቄጥስ ገዳም ሄዶ ከአንድ አረጋዊ አባት መነኮስ ዘንድ በዚያ መነኮሰ። ከጥቂት ወራትም በኋላ በአገር ውስጥ ረሃብ ሆነ። ሚስቱም ልጆቿን ይዛ ወደ አስቄጥስ ገዳም ወደ ባሏ አቃርዮስ መጣች። በረሃብም ስለሆነው ችግር ነገረችው። አቃርዮስም እነሆ እግዚአብሔር በመካከላችን ፍርድን አድርጎ ልጆቻችንን አካፈለን፣ እኔም ወንዱን ልጄን ወስዳለሁ፣ አንቺም ሴት ልጅሽን ውሰጂ አላት። ይህንንም ብሎ ልጁን ወሰደ። ይኸውም ዘካርያስ ነው። እርሷም ሴቷን ልጇን ይዛ ተመለሰች። ከዚህም በኋላ ልጁን ዘካርያስን ወደ ቅዱሳን አረጋውያን አቀረበው። እነርሱም በላዩ ጸለዩ፣ ባረኩትም። እርሱ ፍጹም መነኩሴ እንደሚሆንም ትንቢት ተናገሩለት። ዘካርያስም ከበጎ ሥራ ጋር በገዳም ውስጥ አደገ። መልኩም እጅግ ያማረ ነው። ስለ እርሱም ጉርምርምታ ሆነ። መነኮሳቱም እርስ በርሳቸው ይህ ወጣት ይህን ያህል እጅግ መልከ መልካም ሲሆን በገዳም ውስጥ በመነኮሳት መካከል እንዴት ይኖራል ተባባሉ። ዘካርያስም ስለ እርሱ መነኮሳት እንዳንጎራጎሩ በሰማ ጊዜ ናጥራን ወደሚባል ተራራ ስር ወዳለች አዘቅት ሄደ። ልብሱንም አውልቆ በረግረግ ውስጥ ተኛ። ስጋውም ተነፋፍቶ ጠቆረ፣ ተመላልጦም ቆሰለ። ብዙ ዘመንም በደዌ እንደኖረ ሆነ። ከዚህም በኋላ ልብሱን ለብሶ ወደ ገዳም መጣ። ያወቀውም የለም። ከብዙ ቀኖችም በኋላ አባቱ አስተውሎ ልጁ ዘካርያስ እንደሆነ አወቀውና መልክህን የለወጠው ምንድን ነው ብሎ ጠየቀው። እርሱም ያደረገውን ሁሉ ነገረው። በእሑድ ቀንም ሥጋውና ደሙን ሊቀበል ወደ ቤተ ክርስቲያን ገባ። እግዚአብሔርም ያን ጊዜ ሥራውን ለአባ ኤስድሮስ ገለጸለት። እርሱም ዘካርያስ የሠራውን ለወንድሞች መነኮሳት አስረዳቸው። እነርሱም አስቀድሞ እንደ ሰው ሆነ መጣ፣ ዛሬ ግን እንደ እግዚአብሔር መልአክ ሆነ መጣ አሉት። ይህ አባት ዘካርያስም በብዙ ገድል ሲጋደል ኖረ። ትሕትናን፣ ቅንነትን፣ ያማረ የትሩፋትን ሥራ ሁሉ ገንዘብ አደረገ። አባቱም ስለ እርሱ እኔ በገድል ብዙ ደክሜያለሁ፣ ነገር ግን ከልጄ ሥርዓተ ገድል አልደረስኩም ብሎ ተናገረ። በዚህ ተጋድሎም 45 ዓመት ኑሮ እግዚአብሔርን ካገለገለው በኋላ በፍቅር አንድነት አረፈ። መላ ዘመኑም 52 ነው። ከዚህም 7ቱን ዓመት በወላጆቹ ቤት 45ቱን በገዳም ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የአውስኖ፣ የአውሲኪዮስ፣ የዮሐንስ አፈወርቅ፣ የታዎድራስ፣ የአብላስ፣ የወንድሞቹ የናውላውስና የአቤላ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን።